በሚያሳዝን ሁኔታ ለይኩን ታስሯል ማለት ነው። ከዚህ በፊት ከካሜራ ጀርባ ጠበቃ ነበረችው፣ በጣም የቅርብ ሰው ማለት ይቻላል። በጣም ስትረዳው የነበረች በተለያየ ሀሳብ በተለያየ በዚህ ልክ ሰው መፈታተን ጥሩ አይደለም። ይህ ልጅ ነገ ሲወጣ አንድ ነገር አድርጎ ድጋሚ እስር ቤት ሊገባ ይችላል። ሰላም ውድ ቤተሰቦቻችን እንደምን አላችሁ? እኛ ደህና ነን እግዚአብሔር ይመስገን። እንግዲህ ዛሬ ከመሸ ነው የመጣሁት። ኦልሞስት አሁን ከ12 ሰዓት ከ25 ምናምን ነው። ድንገት ነው እንግዲህ የመጣሁት። በሚያሳዝን ሁኔታ ለይኩን ታስሯል ማለት ነው ድጋሚ። እኔም ከሁለት ቀን በኋላ ማለት ነው አሁን ነው ሰምቼ የመጣሁት። ማለት ልጠይቀው ሄጄ ነበረ ከእህቱ ጋር ማለት ነው። እህቱ ወደኋላ ቀርታ ከእሷ ጋር ነበር ቪዲዮንም ልንሰራ አስቤ ነበር። ያው ብዙ እህቶቻችን ብዙ ወንድሞቻችን ኮመንት ላይ እየተጨነቃችሁ ስለነበረ የእሱን ለውጥ የምትፈልጉ ስላላችሁ ያው ሰሞኑን ሲጠፋ እኔም ተጨንቄ ነበር። እውነት ለመናገር አላወኩም፣ ስልኩም አይሰራልኝም ነበር እና እንግዲህ አሁን በዚህ ሰዓት እኔ አሁን ጠይቄው ገና አሁን እየመጣው ነው ማለት ነው። ያው የቅርብ ሰው ነው ደውሎ የነገረኝ። ቤቱም ሄጄ ቼክ ለማድረግ ሞክሬ ነበር ግን አልነበረም። ስለዚህ ምንድነው የተፈጠረው? ከሜላት ወንድም ጋር ተጋጭቶ ነበር ማለት ነው። በጣም በሚያሳዝን ሁኔታ ተገናኝተው እሱም እመታለሁ ብሎ ነበር የመጣውና ለይኩን እንግዲህ የሜላትን ወንድም ጥርሱን መትቶታል ማለት ነው። ወይም ደግሞ ጥርሱ በዚህኛው በኩል ጥርሱ እንደረገፈ ነው የነገሩኝ እና ያው ክስ ላይ ነው አሁን በአካል ማጉደል ወንጀል ክስ ነው የተከሰሰው ለይኩን። እንግዲህ ያው ገፍቶ ነው የመጣበት። እውነት ለመናገር ብዙ ሰዎችን የነበሩ ሰዎችን ለማጣራት ምናምን ሞክሬያለሁ። የተለያየ ስልክም ሞከርኩኝ። የነበረበት ቦታም በሰዓቱ ክስተቱ ሲፈጸም የነበረበት ቦታም ሄጄ ለማጣራት ሞከርኩ። ሰዎችን ለማውራት ሞከርኩኝ እና ያው በሰዓቱ እንግዲህ ክፍያው ፍርድ ቤቱ ሲወስንለት በጣም እየፎከረ ነበረ። እንግዲህ ያን ፉከራ ወደ ተግባር ለማድረግ እሱን ለመጉዳት ነበር የመጣው። በትክክል እንደሰማሁት ከሆነ ግን ያው ቀድሞ ስላወቀው የዛን ቀንም እንትን ስላለው ማለት ነው። እንግዲህ እመታለሁ ሲል ነው እሱን ጥሎ በቦክስ ጥርሱን አረገፈው ነው። ይሄን ወሬ ነው የሰማሁት። እንግዲህ ያው ስልኩም እኔ ጋ ነው የእሱ ስልክ። ቻናሉም እንግዲህ ማኔጅ ማድረግ እችላለሁ እና ምናልባት እንድታውቁት ለምን ከመጀመሪያው ጀምሮ ሁሉን ነገር ወደ እናንተ እሱ እያመጣ ነበረ። ብዙ ሀሳብ አስተያየት እየሰጣችሁ ስለነበረ፣ ሪኮመንድ እያደረጋችሁ ስለነበረ ምን ማድረግ እንዳለበት ከህግ አንፃርም ከተለያዩ ነገሮች አንፃር እናንተ ሪኮመንድ እያደረጋችሁት ነበር እና ከዛ አንፃር እኔም ይህንን ልነግራችሁ የመጣው ለምንድን ነው? ነገም ይሄ ነገር ለሱ መረጃ እንዲሆን ነው። ምክንያቱም ሲፎክር እንደነበረ በቀደም የሰራነው ቪዲዮ ላይ ተናግረናል። ነገም ፍርድ ቤት ላይ ይሄ ቪዲዮ ምስክር ሊሆን ስለሚችል እናንተም እንድታውቁት ነው። እንግዲህ በእርግጥ ፍርድ ቤቱም እያየ ነበር። ነገር ግን አሁንም ቢሆን በማን አለብኝነት ሰውን ለመጉዳት እስከ መግደል ድረስ ሁሉ ሊደርስ ይችላል። ይሄ ልጅ ሳያስበው ሳያየው ደርሶበት ቢሆን ኖሮ ማለት ነው ከዚህ የበለጠ ችግር ሊፈጠር ይችላል እና እንግዲህ ለይኩን በዚህ ሰዓት ያው እስር ቤት መሆኑን ልነግራችሁ እወዳለሁ። ደስ የማይል ዜና ቢሆንም በጣም ነው ያዘንኩት። እንግዲህ የዋስ መብት እንግዲህ ገና ነገ ከነገ ወዲያ ነው የሚጠየቀው። ምክንያቱም እኔም በእርግጥ ዛሬ ስላወቅኩኝ ምንም ያደረኩለት ነገር የለም እስካሁን እንደ አንድ ጓደኛ ማለት ነው። እውነት ሰው ከበደል ላይ በደል ሲደርስበት በጣም ያሳዝናል የምር። እና እኔ አሁን በጣም ነው ያዘንኩት። ምንድነው አሁን የዋስ መብት ደግሞ ይፈቀድለት አይፈቀድለት ገና የሚታወቅ ነገር የለውም። ቢወጣ ደስ ይለናል። በዋስ ቢወጣ ደስ ይለናል ያለውን ነገር። ምክንያቱም ያው እንግዲህ ፍርድ ቤቱም አሁን በሌላ ዳኛ ነው እንግዲህ ፍርድ ቤት የሚቀርብ በሌላ ዳኛ ነው ምናምን። እኛ ደግሞ መረጃዎችን ሰብሰብ አድርገን
ለፍርድ ቤቱ የምናሳይበትን ከዚህ በፊት ፖስት የሆኑ ቪዲዮዎች አሉ። እሷ ያደረሰችበት ግፍ ወንድሟ ሲፈክር እንደነበር የተናገርነው ነገር እሱም አለ እና ይህም ደግሞ ቪዲዮ ያው እንደ ምስክርነት እንዲሆንም ነው ልነግራችሁ የፈለግኩኝ። ያው ሰሞኑን ሊጠፋ ስለሚችል ምናልባት የት ሂዶ ነው ምናምን ትሉ ይሆናል፣ እርግጠኛ ነኝ። ምክንያቱም እናንተ ገንዘቡ እንዲመለስለት ስታደርጉት የነበረው ኮመንት እኔም ሳይ ነበር። እናንተ እሱ ጥሩ ነገር እንዲገጥመው ከሆነበት አንጻር እሱ ጥሩ ነገር እንዲገጥመው የተለያዩ ሀሳብ አስተያየቶችን ስትሰጡት ነበር። እንደውም እሱ ታስታውሱ ከሆነ ዩቲዩብ ለመስራት ፍላጎት አልነበረውም በሰዓቱ። ታስታውሱ ከሆነ ዝም ብለህ ስራ ለመረጃም ይሆናል ምናምን ብዬ አበረታትቼ ነው ዩቲዩብ ኧረ ተው ምናምን እያለ ሁሉ እሷን ለመፈለግ መጀመሪያ እሷን ሲፈልግ ማለት ነው። እና ዋናው መነሻው ምንድነው? እሱ የዩቲዩብ መስራቱ ምክንያቱ ምንድነው? እሷ ሜላት ነበረች። ምክንያቱም በሶሻል ሚዲያ ሰዎች ሲፈለጉ በቲክቶክም በዩቲዩብ ምናምን ያው ሶሻል ሚዲያ ሰው ዛሬ ይጠቀማል እና ቶሎ የመድረስ እንትን አለው ለማፈላለግ ኢዚ የሆነ ፕላትፎርም ስለሆነ ሶሻል ሚዲያ ለዛ ነው እሱ የተጠቀመው። ከዛ በኋላ ግን ነገሩ እንዳልሆነ ሲያገኘው ያለውን ነገር ወደ እናንተም ሲያረግ ሲያደርሳችሁ ምናምን እናንተም የተለያየ ሀሳብ አስተያየት ስትሰጡት ምናምን በቃ እየበረታ ሄደ ይህ ልጅ ማለት ነው። አሪፍ ነገሩ እንደ መረጃም ብዙ ነገር ጠቀመው ቪዲዮ መስራቱ እና አሁን ደግሞ ባልታሰበ ሁኔታ እንግዲህ ለእስር በቅቷል ወንድሜ። እንግዲህ ነገ እግዚአብሔር ያውቃል ትፈታለህ ብዬ አስባለሁ ከእግዚአብሔር ፍቃድ ጋር። እናንተም ጸሎት አድርጉለት። በእርግጥ እሱ ብቻ አይደለም የታሰረው፣ የተመታው ልጅም ታስሯል። ምክንያቱም ሲፈክር የነበረበት ታይም ስለነበረ እሱም እንደ መረጃ ስለተያዘ ያው ዞሮ ግን ለይኩን የጎዳው ማለት ነው። እንደኔ በጣም ጥጋበኛ ነው ባይ ነኝ ያኛው ልጅ ማለት ነው። ምንም በማይመለከተው ገና ከፈልኩ ብሎ የከፈለው ደግሞ የራሱን ገንዘብ ነው። እውነት የራሱን ገንዘብ ነው፣ የራሱን ብር ነው። ገና የቀረ ብር አለ፣ ያልተመለሰለት ብር አለ ገና የሚመለስለት ሁላ። በዚህ ደረጃ ደግሞ ገና ብር አስከፈሉኝ ብሎ እንትን ማለት ጥሩ አይደለም። የሰው ገንዘብ የሰው ነው፣ መመለስ ነው ያለባችሁ ብዬ ነው የማስበው። በጣም ነው የሚያሳዝነው። እህቱም በጣም አዝናለች፣ ልቧ ተሰብሯል። እንደው መቼ ነው 8 ዓመት ታስሮ ወጣ፣ አሁን ደግሞ ድጋሚ በቃ ፈርታለች። በጣም እያለቀሰች ነበር እና እህቱ እንደውም እንደ ካሜራ ምናምን ትፈራለች፣ አትወድም ምናምን እና አጋጣሚ ሆኖ ያው አብሬ እንድሰራ ነበር የፈለግኩት። አሁን ደግሞ ራት ይዛለት ሄደች ተመልሳ ምናምን ፍርድ ቤት ውለው ከዛ ተመለሰች። ከዛ ደግሞ ቤት ደርሳ ምግብ ምናምን ይዛ ነው ወደ ፖሊስ ጣቢያ የሄደች ማለት ነው። እህቱንም እንግዲህ አይዞሽ ማለት ፈልጋለሁ። ያ ይወጣል፣ ሪሊ ይወጣል፣ እኔ አልጠራጠርም። ምክንያቱም ብዙ ነገሮች መረጃዎች ስላሉት እሱ ገፍቶ ስላልሄደ ያኛው ነው ገፍቶ የመጣው። እንደውም ያው ቢበዛ ካሳ ነው ወይ ጥርሱን ወይ አሰራ ነው ሊባል የሚችለው፣ ወይ ካሳ ነው የሚባለው ምናምን። ምክንያቱም እነሱ ግፍ ፈጽመውበታል። ገፍቶ ነው የመጣው ያኛው። ለይኩንና ለደብድብ አላለም። የራሱን ገንዘብ ነው የጠየቀው፣ የሰው ሀቅ አልጠየቀም። እንደውም ተበድሎ ማለት ነው። ከበደል ላይ በደል። በጣም ያሳዝናል እውነት ለመናገር ምን አይነት ዘመን ላይ እንደደረስን። እኔ የምር ኦ ማይ ጋድ በጣም ነው ያዘንኩት። እንኳን ቱኒ በጣም ነው የተሰማኝና ይወጣል። ዞሮ ምንድነው ከዚህ በፊት ከካሜራ ጀርባ ጠበቃ ነበረችው፣ በጣም የቅርብ ሰው ማለት ይቻላል። በጣም ስትረዳው የነበረች፣ በተለያየ ሀሳብ በተለያየ ነገር ስታግዘው የነበረችው ጠበቃ አለች። ዛሬም እንግዲህ እዛ ሄደን ዛሬም ነበረች ማለት ነው። እሷም እንግዲህ እንትን እያለችለት ነው። እርግጠኛ ነኝ ይወጣል ብዬ አስባለሁ። እንግዲህ ውድ ቤተሰቦቻችን ሀሳብ አስተያየታችሁን አስቀምጡልን፣ ምን ማድረግ እንዳለብኝ። አሁን እኔ የእውነት እንዳትጨነቁ በሚል ነው እሱም ስልኩንም ሰጠኝ ምናምን እጀ ስጠይቀው ያው ለእናንተ እንድናገር መልእክት እንዳስተላልፍ አድርግ ነው ያለኝ እሱ። እንግዲህ
ምንም ማድረግ አይቻልም። ቤተሰቦቻችን ኧረ በስመ አብ በጣም ነው እውነት ያዘንኩትና እኔ እንጃ ምን በእርግጥ ይወጣል፣ ነገ ይወጣል። እኔም አለው እህቱም አለች፣ ይቺ ልጅም ጠበቃዋም አለች። ምንም ችግር የለውም። ካሳም ከተባለ እንከፍለዋለን። ምንም ችግር የለውም። ካሳ ነው ቢበዛ ወይ ጥርሱን አሰራ ምናምን ነው የሚባለው። በቃ እሱን ካሳ ከከፈለ ደግሞ የማይለቀቅበት ምንም ምክንያት የለም ብዬ ነው የማስበው። እና ግን በዚህ ልክ ሰው መፈታተን ጥሩ አይደለም። ይህ ልጅ ነገ ሲወጣ አንድ ነገር አድርጎ ድጋሚ እስር ቤት ሊገባ ይችላል። ጥሩ አይደለም ለእናንተ ማለት ነው። አደብ ብትገዙ ጥሩ ነው ባይ ነው። ነገር ብታበርዱ የገንዘቡን በቃ ተመልሶለት ሀቁ ተመልሶለት በቃ እሱም የራሱን ኑሮ ይኖራል፣ እናንተም የራሳችሁን ኑሮ ትኖራላችሁ። አለቀ። በዚህ መንገድ ቢሆን ደስ ይለኛል። በሰላም መኖሩ ነው የሚሻል እንጂ እናንተ ከምታረጉት ነገር አንጻር እሱ ሊጨነቅ የሚችል ሰው አይደለም። ባይዘወይ የምሬን ነው። ቅድም እንደውም እያወራኝ ነበር። ብቻ አንዴ ልውጣ ለምንም አይጨንቀኝም ከዚህ በኋላ አብርሃም ነው ያለኝ። የምር በቃ ምንም ተስፋ የቆረጠ ንግግር ነው ሲናገር የነበረ። በኋላ በእናንተ እንዳይብስ መልእክቴን አስተላልፋለሁ። የምሬን ነው። በኋላ በእናንተ እንዳይብስ መልእክቴን አስተላልፋለሁ። በጣም ተናዶ ኢሞሽናል ሆኖ በተለይ በወንድሟ በጣም ኢሞሽናል ሆኖ እያወራኝ ነበረ። በቃ ጥሩ አይደለም። ነገ ጸጸት ውስጥ እንዳትገቡ። ይህ ልጅ ለምዶታል። በቃ ከእናንተ አይከብደውም። እስር ቤት ከእናንተ አይከብደውም። አዎ በእርግጥ አሁን እስር ቤት ነው ያለው። ነገ ፍርድ ቤት ቀርቦ ደግሞ ፍርድ ቤቱ የሚለው አይታወቅም። በነፃም ሊለቀው ይችላል፣ ካሳም ከፍሎ ሊወጣ ይችላል። ከዛ በኋላ ያለውን ነገር ግን የምሬን ነው የተኛን ነብር አትቀስቅሱት ነው የሚባለው። ጥሩ አይደለም እና ይህንን ነው ልነግራችሁ የምፈልገው። ቤተሰቦቻችን ልንገራችሁ ብዬ ነው። የራሳችሁን ሀሳብ አስተያየት አስቀምጡ። መልካም ጊዜ ይሁንላችሁ። ሰላም